በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ የመታሰቢያ በዓል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ ሰማዕት የቅዱስ ጊዮርጊስ ገድሉን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ጌታችን ኢየሱስ ክርስቶስን አጋዥ አድርገን የጌታችን ኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ የፈጸመውን በወርሃ መስከረም 23 ቀን የሚነበብ ዜና ገድሉን ዳግመኛም ከተወለደበት ጊዜ ጀምሮ በሰማዕትነቱ በአባቱና በእናቱ ሀገር በየሀገሩም ሁሉ ያደረገውን ተአምራቱን እንናገራለን። የሊቀ ሰማዕት ቅዱስ ጊዮርጊስ ጸሎቱ በረከቱ ከሁላችንም ጋር ይሁን ለዘለዓለሙ አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የብስና የባህር ፀሐይ የተርሴስና የቤሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነውን ቅዱስ ጊዮርጊስን ጥንተ ውልደቱን እንነግራችኋለን። ስሙ በገላትያ አውራጃ በምትሆን በእንቆራ ሀገር ኤጲስቆጶስነት የተሾመ አባ ቴዎዶጦስ በሚያዝያ 23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ዳግመኛ ትውልዱን የአባቱን የእናቱን ሀገር የወገኑን ደግነት የተጋድሎውን ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያት ማግኘቱን በየሀገሩ በየአውራጃው በጌታችን በኢየሱስ ክርስቶስ ስም ድንቅ ተአምራትን ሲሠራ መኖሩን ለመግለጥ የጻፈው የኃያሉ የቅዱስ ጊዮርጊስ የከበረ መጽሐፈ ገድል ይህ ነው። ይህንን የሊቀ ሰማዕት ቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡት ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዮስም በእግዚአብሔር ቸርነት ለኃያሉ ቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ እጅግ የተጋደለ የሰማዕታት አለቃቸው የከበረ ኃያል ጽኑ እነሆ የሞቱን መታሰቢያ የምናከብርለት የሰማዕቱ ቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። የምታድን የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስ መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔርንም በሰውነቱ ባደረች ጊዜ
በንጹሕ ልብ በታላቅ ትዕግሥት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30፣ 60፣ 100 እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፈቃድ ብቻ ብዙ ገንዘቡን፣ ወንዶችና ሴቶች አገልጋዮችን፣ ያለውን ሀብቱን፣ ተድላ ደስታውን ሁሉ ንቆ በሕገ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታችንና መድኃኒታችን ኢየሱስ ክርስቶስን ተከትሎታልና። ስለዚህም በቁርጥ ቃል በመናገር ኢየሱስ ክርስቶስ ከአንተ በፊት ከነበሩ ከአንተ በኋላም እስከ ዘላለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ነፍሳችን የሚጠቅሙ ብዙ ምግባራትን ለመፈጸም ሁልጊዜ በትጋት ትሩፋትን ይልቁንም እግዚአብሔር የሚወደውን ይሠራ ነበር። ነፍስን ከሚጎዱ ሐሳቦች ሁሉ እየራቀ የዚህ ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህ የዓለም ሥራዎች ፈጥኖ ያልፋሉና። ስለዚህም ይህ ኃያል ሰማዕት ሐዋርያ ቅዱስ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ሆናችሁ ምድራውያንን አይደለ ለአብ እሪና ላለው ክርስቶስ ያለበትን ሰማያዊን አገር እሹ ያለውንም አስቦ ሰማያዊ ሥራን መረጠ። ይህ የከበረ የተመረጠ በእውነት ንጹሕ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። እኛ ኃጥአን በመጨረሻ ከምናገኘው ክብር ይልቅ የዓለምን ክብርንና ብዕሉንም እንመርጣለን። እርሱ ግን የሥጋ ጉልምስና ጠባይ አላሸነፈችውም። ይህ የተወደደ መንፈሳዊ መስተጋድል የጽድቅ ፀሐይ ኃያል ጊዮርጊስ በልቦናው መርምሮ ተስፋውን መረጠ። ስለዚህ የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድ አላሸነፈችውም። ከወርቁ ከጨርቁ በማንኛውም ፍቅር አልተመኘም። ነፍሱም አምልኮተ እግዚአብሔርን የቀና ሐሳቡን ፍጹም ሃይማኖቱን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ፈሪሃ እግዚአብሔርም ትጠብቀው ነበርና በተጋድሎ ሁሉ እንዳይሰናከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔርም ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ለመሄድ ደስ አለው። ወደ ተጋድሎም ተፋጠነ። መናፍቃን መከራ በሚያጸኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ አክሊል የመንግሥተ ሰማያትን ክብር ልዕልና ከታመነ ወዳጁ ንጹሐ ባሕሪ ኢየሱስ ክርስቶስ ተቀበለ። ይህንንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀርባቸው ዘንድ በተጋደለባቸው 7 ዓመታት በትምህርቱ ያመኑ ብዙ ነፍሳትም የክብር አክሊልን ተቀዳጅተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልዕልና እንነግራቸዋለን። የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ዜና እንነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬም በዓለም ሁሉ በዓል የሚያደርጉለት የታላቁና የኃያሉ ቅዱስ ጊዮርጊስን ክብር እነግራችሁ ዘንድ ፈጽሞ ያተጋኛልና ጌታችን ኢየሱስ ክርስቶስ
እኔ በራሴና በቸር አባቴ በመንፈስ ቅዱስ ቃል ገባውልህ ከሴቶች ልጆች መሃል ከዮሐንስ መጥምቅ የሚበልጥ እንዳልተነሳ ዳግመኛም በማኅበረ ሰማዕታት መሃል ሁሉ ለዘለዓለሙ አንተን የሚመስልህ የሚተካከልህ አይነሳም። በመንግሥቴ ዘንድ አንተ ትበልጣለህ እንጂ። አንተም የልዑል እግዚአብሔር ወዳጅ ጊዮርጊስ ተሰኝተህ ትጠራለህ ብሎ በመሐላ ቃል ኪዳንን ሰጥቶታልና። ወንድሞች ሆይ እኔ ግን አሁን የገናናውን የታላቁን የኃያሉን የብሩህ ኮከበ ሊቀ ሰማዕት ቅዱስ ጊዮርጊስን ተጋድሎ ከጥንት ጀምሮ ልነግራችሁ ፈራለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነትን ያውቀዋለሁና። የከበረችው ከፍ ያለችው ክብረ ተጋድሎን ፈጽሜ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃነ ረድኤቱን ልኮልኝ ልቦናዬንም አብርቶልኝ ለኃያሉ ቅዱስ ጊዮርጊስ ሊቀ ሰማዕታት የተወደደ ክብረ ገድሉ በጥቂቱ ክርስቶስን ለሚወዱ እንደተናገረ ለደካማው ልሳኔ ኃይልን ይሰጠው ዘንድ በትዕግሥት እጠብቃለሁ። የኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስን ተጋድሎ ማሰብ በምድር ከሚኖሩ ከሰው ሁሉ ልቦና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ለልቱት አንደበቴ ለደካማው ሕሊናዬ እጅግ ጽኑ ነው። ነገር ግን ጽኑ ከክርስቶስ አገልጋይ ሊቀ ሰማዕት ቅዱስ ጊዮርጊስ ከብዙ ገድሉ በጥቂት ነግራቸው ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምናለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበት ፍቅሩን ለሰው ሁሉ ያለው ርኅራኄውን ታናሽ ታላቅም ቢሆን ከፍጡራን ሁሉ ጋር ያለውን ቸርነቱን የአንደበቱን ልዝብነት ትዕግሥቱን የዚህን ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ የልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ ማንንም ሳይፈራ በነገሥታት ፊት ሕግህን እናገራለሁ አላፍርም ብሎ ነቢይ ዳዊት በመዝሙሩ እንደተናገረ በሚያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱን በጌታችን ወልደ እግዚአብሔር ኢየሱስ ክርስቶስ ስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁልህ ናቸው። በዚችም መጽሐፈ ገድል መጀመሪያ አስቀድሜ እንደተናገረው ንዑድ ክቡር ሊቀ ሰማዕት ቅዱስ ጊዮርጊስ ስለ ገድሉ ከእግዚአብሔር አምላኩ የሰማው ስለ ስሜ መከራን የተቀበላችሁ እናንተ አባቴ ከኔ ጋር አስቀድሞ ባዘጋጀላችሁ ለዘላለም በማያልፍ በማይጠፋ በመንግሥተ ሰማይ ፍጹም ክብር ትወርሳላችሁ፣ በመንግሥቴም ከኔ ጋር ደስ ትሰኛላችሁ የሚል ነው። ስለዚህም የማያልፍ ደስታ ስለሚገኝበት አምላካዊ ቃል ኪዳንም ብሎ ሊቀ ሰማዕት ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያትን በእርሱ ዘንድ የተናቁ ሆኑ። የሚያመጡበትን መከራ ሁሉ ታግሶ መከራውን በደስታ ተቀበለ። በቀናች ማስተዋል ጸና። ስለ ፍጹም ትዕግሥቱ እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እነሆ ዜና ገድሉን አደረስንላችሁ። እንግዲህስ ወዲህ የኃያሉ ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስን ጥንተ ውሉዱን ልንነግራችሁ ይገባናል። ቅዱስ ጊዮርጊስ የጽድቅ ፀሐይ ብርሃን ተጋድሎ በዓለም የመላ እጅግ የሚያበራ የምስራቅ ኮከብ። ይህ ኃያል ቅዱስ ጊዮርጊስ ሥጋውን ያሸነፈ ነው። ይህ ዋጋው የበዛ ቅዱስ ጊዮርጊስ ዕንቁ ባሕሪ ነው። ይህ ጎልያድን የገደለ ቅዱስ ጊዮርጊስ የዘመነ አዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። ይህ ቅዱስ ጊዮርጊስ በሰማይ ላይ የሚያበራ የጽድቅ ፀሐይ፣ የብሩህ ኮከብ ኃያል ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ
ጸሎቱ በረከቱ ከሁላችን ከወዳጆቹ ሕዝበ ክርስቲያን ጋር ይሁን። ጸሎትና በረከቱ ከሁላችን ጋር ይሁንና ንዑድ ክቡር በትምህርት ወንጌሉ እንደ ኮከብ የሚያበራ ኃያሉ መስተጋድል ሊቀ ሰማዕት ገባሪ ተአምር ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በጢግሮስ ከተማ የሚኖር የፋርሱ ንጉሥ ከሃዲው ዱድያኖስን እግዚአብሔር ባጠፋው ጊዜ ክቡራት አብያተ ክርስቲያናት በሥላሴ ስም መታነጽ ከጀመሩ በኋላ በልዳ ሀገር ታላቅ አዳራሽ ተሰርታ በኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ስም ተሰይማ በወርኃ ኅዳር 7 ቀን ተባርካ ተቀምጣ ነበር። በዚህ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ቤተ ክርስቲያን በተሰራበት ቦታ ቤተ ክርስቲያን ታንጾ የሊቀ ሰማዕት ቅዱስ ጊዮርጊስን ሥጋ በውስጡ አሳረፉ። ከእርሱም ለምእመናን ሁሉ ብዙ ተአምራት ተገለጡ። ዲዮቅልጥያኖስ በአንጾኪያው ጦርነት በሮማውያን ላይ በነገሰ ጊዜ ስለ ፋርሱ ንጉሥ ልጅ ስለ ኒጎሚዶስ ሰይጣን በልቡ ገባ። ሮማውያን በጦርነቱ መሃል አግኝተው ወደ እርሱ አምጥተውት ነበርና እርሱም ይጠብቀው ዘንድ ለአንጾኪያው ሊቀ ጳጳስ ሰጠው። ከዚህ በኋላ ልጁን ይልክለት ዘንድ ከልዩ መልእክተኛ ጋር ለሊቀ ጳጳሳት ገንዘብ ላከለት። ሊቀ ጳጳሱም እሺ በጎ ነገር እሺ በጎ ብሎ በምስጢር ላከለት። ዳግመኛም ሮማውያን በጦርነት መካከል ማርከው ይዘው ወደ እርሱ አመጡት። ስለዚህም ተቆጥቶ ሊቀ ጳጳሱን ገደለውና አብያተ ክርስቲያናትም ይዘጉ፣ አብያተ ጣዖታት ይከፈቱ ብሎ አዋጅ አስነገረ። በቤተ ጣዖቱም ውስጥ 70 ነገሥታት የሚያመልኳቸው አጵሎንና አርዳሚስ የተባለ የወንድና የሴት ጣዖታትን አቆመ። በግዛት ውስጥ የሚኖሩትን ሕዝቦች ሰማይና ምድርን ለፈጠረ አምላክ መገዛታቸውን ትተው ለእኚህ ርኩሳን ጣዖታት መሥዋዕት ሰውተው ይሰግዱ ዘንድ ታዘዘ። የሮማውያን ንጉሥ ዮስጦስ የኑመሪያኖስ የልጅ ልጁም አቦሊ ሚስቱ ታወክልያ የአብጥልማኖስ ልጅ ገላውዲዮስ አባዲርና እህቱ ኢራኢ የንጉሡ አማካሪዎች አለቃ ፋሲለደስና ልጆቹ አውሳቢዮስ ልጁ ፊቅጦር፣ ሱፒኒዮስ የበርድናዎስ ልጅ ኤስድሮስ፣ የሲድራኮስ ልጅ ቴዎድሮስና በስጥብ ሀገር የሚኖር የዮሐንስ ልጅ ቴዎድሮስ ከሮማውያን መካከል እጅግ ብዛት ያላቸው የጦር ሰራዊቶች ዳግመኛም በቤተ መንግሥት የነበሩ ስፍር ቁጥር የሌላቸው ብዙዎች ስማቸው የማይታወቅ ታላላቅ ሰዎችና መኳንንት በሰማዕትነት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ተጋደሉ። ይኸውም ሁሉ የሆነው በነገሰ በ40 ዓመቱ ነው። በመቀጠልም አብያተ ክርስቲያናት ያቃጥሉና ያፈራርሱ ዘንድ አዘዘ። ዳግመኛም የቤተ ክርስቲያናትን መጻሕፍት ሰብስበው እንዲያመጡ አዞ በፊቱ አቅርቦ ልዩ ምርመራን ሲያካሄድ ቆየ። በክርስቶስ ስም ያመኑትን ሰማዕታት ይገድላቸውና ከነፍሳቸውን ብዛት ሰማያዊ ኢየሩሳሌም ትመላ ዘንድ በምድርም ላይ እስከ ሕልፈተ ዓለም ድረስ ተስካራቸውን ሲደረግ ይኖር ዘንድ እግዚአብሔር አምላክ የግማሽ ሰዓት ጊዜ ሰጥቶታልና። ዲዮቅልጥያኖስም በልዳ ሀገር በየአውራጃዋ የሚደረጉትን ልዩ ልዩ ተአምራት በሰማ ጊዜ እጅግ ተቆጣ። አውሃዮስ የተባለ የጦር አዛዡንም ከብዙ ጦር ሰራዊት ጋር ሄዶ ፈጥኖ ያጠፉት ዘንድ አዘዘ። አውሃዮስም በንጉሡ ትእዛዝ ከሰራዊቱ ጋር ሄዶ ልዳ በደረሰ ጊዜ ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ገብቶ የሕንፃዋን ማማርና ውበቷን እየተመለከተ አደነቀ። በውስጧም እጅግ የሚያበራ ብርሃን ቀንዲል በፊት ለፊት ተተክሎ መብራት እየበራ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስን ስዕል በተመለከተ ጊዜ ፈጽሞ ተቆጣ። ፈጥኖ መስቀለኛውን ቀንዲል ሰበረው።
በዚህም ጊዜ የመስተዋቱ ቀንዲል ስባሪ በራሱ ላይ ተሰክቶ ራሱ ቁስሉ በሰበሰ ተላ። ጭፍሮቹን በታላቅ ፍርሃት ተውጠው ከቤተ ክርስቲያን ወጡት። እስከ ባህሩ ድረስ በቃሬዛ ይዘው በመርከብ አሳፍረው ሲሄዱ አውሃቢዮስ በመርከብ ውስጥ ሞተ። አንጾኪያም በደረሱ ጊዜ የሆነውን ሁሉ ለንጉሡ ነገሩት። ንጉሡም ተቆጥቶ ከቀድሞ የበዛ ሰራዊት በተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ቤተ ክርስቲያኑ ውስጣዊ ክፍል ከመሃል ላይ ዙፋኑን ዘርግቶ ተቀመጠ። በዙፋኑ ግራና ቀኝ 2 የወርቅ የሮማን አበባዎች ነበሩ። እግዚአብሔር ሊቀ መላእክት ቅዱስ ሚካኤልና ሊቀ ሰማዕታት ቅዱስ ጊዮርጊስን ልኮ ዲዮቅልጥያኖስን ዙፋኑን በገለበጡት ጊዜ እሊያ የወርቅ አበባዎች ከግራ ቀኝ ተገናኝተው በዓይኖቹ ላይ ተሰክተው ዓይኑን አንቁረው አጠፉት። በዚህም ሰራዊቱ አፍረው እየጣሉ ሸሹ። ከቤተ ክርስቲያንም በታላቅ ኀፍረት ወጥቶ በእያንዳንዱ ምዕመናን ደጅ እየቆመ ምጽዋትን መለመን ጀመረ። በአንደኛው ቀን ሰይጣን ተገልጾ እንደምን አለ ኑሮስ እንዴት ነው አለው። እርሱም ከኔ ራቅ፣ ክርስቲያን በመተታቸው እንደምታየው ይህንን አደረጉብኝ አለው። ሰይጣኑም ዓይኖችን ባበራልህ መንግሥትህንም ብመልስልህ ምን ወሮታ ትከፍለኛለህ አለው። ይህንንም ካደረግስ በምድር ላይ አንድስ እንኳ ክርስቲያን ሳላስቀር አጠፋቸዋለሁ አለው። ሰይጣንም ከእንግዲህ ወዮልህ፣ ስትሞት ኑሮ ከኔ ጋር በሲኦል ነው አለው። በታላቅ ሐዘን ላይ እንዳለ ከሃዲው ዲዮቅልጥያኖስ ክፉ አሟሟት ሞቶ ወደ ዘለዓለም የሲኦል ኩነኔ ወደቀ። እግዚአብሔር የዲዮቅልጥያኖስ መንግሥትን ባፈረሰው ጊዜ የሮማውያን መንግሥት ሹማምንትና ሁላቸው ሰራዊት ተሰብስበው በዘመነ ሐዋርያት ስብከት ከቄሳር ገላውዲዮስ ዘር የተገኘ የቁንስጣ ልጅ ቆስጠንጢኖስን አነገሱት። የእናቱ ስም እሌኒ ይሰኛል። በዚያም ወራት ሮማውያን ከመንግሥታቸው የቄሳርነትን ስም አጥፍተው ነበር። ታላቁ ቆስጠንጢኖስ ግን በዚህ ስም ሰየሙት። እርሱም በዚህ ስም አስቀድሞ የተሰየመ ነው። ከእርሱ በኋላ የተነሱ የሮም ነገሥታት ከአልያኖስ በቀር በዚህ ስም ተሰየሙ። ንጉሥ ቆስጠንጢኖስ በመንበረ መንግሥቱን በተቀመጠ ጊዜ ከአላውያን ጋር ይዋጋ ዘንድ ወደ በርበር ሄደ። በዚያም ብዙ የሰማይ ከዋክብት ዙሪያውን ከበውት በሰማይ ላይ የብርሃን መስቀል ታየ። ያን ጊዜ በዚህ የመስቀል ምልክት ጠላትህን ድል ታደርጋለህ የሚል ቃል ተሰማ። ፈጽሞም አደነቀ። ትርጉሙ ምን እንደሆነ አላወቀም፣ ኢአማኒ ነበርና። የሚያስረዳው ፈልጎ ከአንዱ ማንንም አላገኘም። እርሱ በከሃዲው አልያኖስ እጅ ሰማዕትነት ከተገደሉት ሰማዕታት ሁሉ መሃል ተርፎ የተገኘ ነው። እርሱንም ስላየው ምልክት ጠይቆት ዮሐንስም ስለ ጌታችን ኢየሱስ ክርስቶስ ሰው መሆን፣ ስለ መስቀሉ ከሙታን ስለ መነሳቱና ወደ ሰማይ ስለ ማረጉ ነገረው። በዚያን ጊዜ ማንኛውም የጦር መሳሪያ ላይ የመስቀል ምልክት ያደርጉ ዘንድ አዘዘ። ቀጥሎም አቤቱ ለበርበር አሳልፈ ባትሰጠኝና በጠላቶችም ላይ ድል ብታቀዳጀኝ በፈጣሪነትህና በማህየዊ መስቀልህም አምናለሁ ሲል ለእግዚአብሔር ስለት አድርጎ ከበርበራውያን ጋር ተዋግቶ ድል አደረገ። ከመክስምያኖስ ጋር ይዋጋ ዘንድ ወደ ሮም ሄዶ መክስምያኖስም ድል ሆኖ ሲሸሽ ድልድይ ተሰብሮ ባህር ውስጥ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስ ግን በድል አድራጊነትና በታላቅ ደስታ ወደ ሮም ሀገር ገባ። የሀገሩ ሰዎች ሁሉ እያሸበሸቡና እየጨፈሩ ተቀበሉት። የሀገራችን መድህን የሆነ መስቀልንም በክብር ተቀበሉት። በቆስጠንጢኖስ ላይም ወዳ የሚባል ደዌ የነበረበት በዚችም ሌሊት መልአክ እግዚአብሔር ተገልጾ ወደ ገዳም ልከ በጽሞና የሚኖር
ባህታዊ አባ ጴጥሮስን አስመጣ። በመጣህም ጊዜ በአንተ ላይ ጸልዮ በሥላሴ ስም ያጥምቅህ ከደዌም ትፈወሳለህ አለው። ንጉሥ ቆስጠንጢኖስም አሽከሮቹን ፈጥኖ በሌሊት ወደ በረሃ ላከ። የቅዱስ አባ ጴጥሮስ ደቀ መዝሙር ያገኙ መልእክተኞች ጩኸት በሰማ ጊዜ ወጥቶ አባ ጴጥሮስ እኔ ነኝ፣ እርሱንም ትታችሁ እኔን ግደሉኝ አላቸው። እነርሱም ያለ ሐዘን ወደ ንጉሡ እንሄድ ብለው አባ ጴጥሮስን በፈረስ አስቀምጠው ወደ ንጉሡ አመጡት። ንጉሥ ቆስጠንጢኖስን ባየው ጊዜ ከዙፋኑ ተነስቶ እጅ ነስተው ተቀበለው። እርሱም በቆስጠንጢኖስ ላይ ጸለየለት። በአብና በወልድ በመንፈስ ቅዱስ ስም አጥምቆ ከደዌው ፈወሰው። ሌሎችንም ወደ አምልኮተ እግዚአብሔር መለሳቸው። ንጉሥ ቆስጠንጢኖስም ከእናቱ እሌኒ ጋር ታላላቅ አብያተ ክርስቲያናትን አሳንጾ መንግሥቱን በእውነት እየመራ ለ40 ዓመታት ነግሶ አረፈ። እግዚአብሔርም ተነግሮ የማይፈጸም ታላቅ የደስታን ሕይወት አጎናጸፈው። የተወደዳችሁ ወንድሞችና እህቶች ሆይ በዚህ ቀደም ባለው ተአምር እንደተናገርነው በጌታችን ኢየሱስ ክርስቶስ ኃይል ሊቀ ሰማዕት ቅዱስ ጊዮርጊስ እጅ በክብርት ቤተ ክርስቲያን ውስጥ ያደረጋቸውን ተአምራት ስሙ። ከሃዲው ዲዮቅልጥያኖስን አስወግዶ በንጉሡ ቆስጠንጢኖስ እጅ ሕዝቡን ወደ አምልኮተ እግዚአብሔር መልሷልና። የሊቀ ሰማዕት ቅዱስ ጊዮርጊስ ጸሎቱ፣ በረከቱ፣ አማላጅነቱ ዘወትር በየጊዜያቱና በየሰዓቱ ይሁን ለዘላለሙ አሜን። ሊቀ መላእክት ቅዱስ ሚካኤል የመራ የመምለክ ጣዖት ዲዮቅልጥያኖስንም ከመንበሩ ገልብጠ ይጥሉት ዘንድ ዓይኖቹም ይታወሩ ዘንድ ድንቅ ተአምራትን የገለጠ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ልቤን አድክመው የወደዱትን ሊያደርጉ የሚመኙትን ሁሉ ታስወግዳቸው ዘንድ እንለምንሃለን። ከሰማዕቱ ከቅዱስ ጊዮርጊስ በረከት ረድኤት ያሳትፈን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ ሰማዕት የቅዱስ ጊዮርጊስ መልክዓ ጸሎቱ እናሰማለን። መልክዓ ጊዮርጊስ። በቅድስት ድንግል ማርያም በአምላክ አማልክት ጌታችንና መድኃኒታችን ኢየሱስ ክርስቶስ መስቀል በዓል ድንቅ ተአምራትን የገለጥህ በጨካኙ በዱድያኖስ አደባባይ የተጋደልህ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ከማለዳ እስከ ምሽት በእኔ ላይ የሚመሰክሩ ጠላቶቼ ሁሉ አመድ ይሆኑ ዘንድ እርዳኝ። ለቅዱሱ ጽንሰትህና ለተባረከ ልደትህ እንደ አርጋኖን ድምፁ ደስ ለሚያሰይ ቃልህና ለእስትንፋስህ ለከበረ ጉሮሮህም ሰላምታ የሚገባቸው በጸሎትህ ብዙ ሙታንን ያስነሳ ገባሬ መንክራት ቅዱስ ጊዮርጊስ ሆይ ቢሩታዊትን ከታላቁ ዘንዶ እንዳዳንካት እኔንም ከዚህ ክፉ ዘመን መከራ አድነኝ። ለቅዱስ ዝክረ ስምህና ለሚያምር ጸጉርህ ለራስህና ደስ ለሚያሰይ ፊትህ ሰላምታ የሚገባ ገባሬ መንከራት ቅዱስ ጊዮርጊስ ሆይ በተጋድሎ የተገኘ የአማላጅነትህ ማዳን ዘውድ በራሴ ላይ ይቀመጥ። ስለሰበከውም ወንጌል የተቀበልከው የገድልህ ጽናት በልቤ ውስጥ ይጻፍ ዘንድ እኔ ልጅህ ቤተ ማርያም እለምንሃለሁ። ለቅዱስ ቅንድብህና ለሚያበሩ ዓይኖችህ ለጆሮችህና እንደ አበባዎች ለፈኩ ጉንጮችህ ሰላምታ የሚገባቸው መክበበ ሰማዕት ገባሬ ተአምር ቅዱስ ጊዮርጊስ ሆይ አስቀድሞ ሰባውን ነገሥት በእሳተ ጸሎትህ እንደደመሰስካቸው የእኔንም ልጅህንም ጠላቶች ታጠፋልህ ዘንድ እማጸንሃለሁ። በምስጋና ለተመሉ አፍንጫዎችህና እንደ ቀይ አበባ ደስ ለሚያሰኙ ከናፈሮችህ ለአንደበትህና ለጥርሶችህ ሰላምታ የሚገባቸው ገባሬ መንክራት ቅዱስ ጊዮርጊስ ሆይ የቢፋሞንን ልጅ በተአምራት እንደቀደስከው መንግሥተ ሰማያትን ለመውረስ በቃ ዘንድ በአማላጅነትህ ሥጋዬን አንጽተህ ቀድሰኝ። ጊዮርጊስ ሆይ የምስጋና አውታረ መዝሙር ለሆኑት ቃልህና አንደበትህ ሰላም ላለው
የምስጋና ቁርባን ለሚነገርባቸው ጉሮሮህና እስትንፋስህም ሰላም ላለው። ገባሬ ተአምር ቅዱስ ጊዮርጊስ ሆይ ሙታንን የማንሳት ሥልጣን ተሰጥቶሃልና አቤቱ ቤሩታዊትን ከአፈ ዘንዶ እንዳዳንካት እኔንም ከዕለት እኪት ከዘመን መንሱት በጸሎት ሰውረኝ። ለቅዱስ አንገትህና ሞገስን ለተመሉ ትከሻዎች ስለ ክርስቶስ ስም ለተገረፈ ጀርባህና ለተወጋ ደረት ሰላምታ የሚገባ ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ በአማናዊ በግ ኢየሱስ ክርስቶስ ደም ኃጢአቴን አስወግደህ ከሰራቂዎች አጋንንትም በእውነት ጠብቀ እኔ አገልጋይህን ቤተ ማርያምን ከክፉ ሁሉ ታድነኝ ዘንድ እለምንሃለሁ። ለቅዱስ ሕፅንህና በአምላክ እግዚአብሔር እጅ ለጸኑ እጆችህ ለክንድህና ሁሉን ድል ለሚመቱ ክርኖች ሰላምታ የሚገባቸው ገባሬ መንከራት ፍጡነ ረድኤት ኃያሉ መስተጋድል ቅዱስ ጊዮርጊስ ሆይ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ የተቀበልከው ቅዱስ ገድልህ መድኃኒትና ሕይወት የሆነ ዘንድ እኔን ልጅህን ዛሬም ዘወትርም እማጸንሃለሁ። ለቅዱስ መለኪያህና ከእርሱ ጋር ላለ መሃል እጅ ለጣቶችህና እንደ አልማዝ ደስ ለሚያሰኙ ጥፍሮችህ ሰላምታ የሚገባቸው ገባሬ መንክራት የጽኑዓን ሰማዕታት አለቃ ቅዱስ ጊዮርጊስ ሆይ በባህር ያልተጓዘ ድካሟን አያውቅምና እኔ ልጅህን ከሐዘንና ከመከራ በአማላጅነት ጥበብ ሰውረኝ። ለቅዱሱ ጎንህና እንደ መስታወት ለሚያንጸባርቅ ሆድህ ለንጹሕ ልብህና ለሁለቱ ኩላሊቶች ሰላምታ የሚገባ አባቴ ሕያው ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ፈጽሞ ደስ ወደሚያሰኝ ሀገር በነጭ ፈረስ አስቀምጠህ ተወስደኝ ዘንድ እኔ ልጅህ ማልድሃለሁ። ለቅዱስ ሕሊናህና ለሩኅሩህ አንጀትህ በጸንዓት መከራን ለተቀበለ ንዋየ ውስጥ ሰላምታ የሚገባ ገባሬ መንክራት ቅዱስ ጊዮርጊስ ሆይ የከረመ ወይንስ በእኔ ዘንድ ነበርና የአንተም ምስጋና ሳላቋርጥ ለወይነ ገድልህ የሚገባ ድፍድፉ ምስጋናም የሚጥም የገድልህም መጽሐፍ አቀረብኩልህ። ለከበሩ ጭኖችህና ከሁለቱ እግሮች ጋር ለቅዱሳት ጉልበቶች ሰላምታ የሚገባቸው መዝገበ ጥበብ ኃያል ገባሬ መንክራት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በአማላጅነት ኃይል ከጨለማና ከጭንቀት ታወጣይ ዘንድ በሰማይ መንደር ወደሚገኘው መኖሪያ እኔ ልጅህም ማጸናለሁ። ለቅዱሳን ተረከዞችህና ከሁለት የእግር መርገጫዎች ጋር ለጣቶችህና እንደ አልማዝ ደስ ለሚያሰኙ ጥፍሮች ሰላምታ የሚገባቸው ይቡሱን አምደ መበለት በማለምለም ገባሬ መንክራት የጽኑዓን ሰማዕታት አለቃ ቅዱስ ጊዮርጊስ ሆይ ገዳይ ቸነፈር ከመከራ ይገኛልና እኔ ልጅህን ከጽኑ መከራ በአማላጅነት አድነኝ። እንደ ዘንባባ ለተዘናጠፈ ቁመትህና ለመልክ ከበድነ ሥጋ ጋር ለተፈጸመ ጸአተ ነፍስ ሰላምታ የሚገባቸው የማስተዋልና የጥበብ ክንድ ገባሪ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ደመና ዝናማትን እንደሚሰጥ አቤቱ የሕይወትና የደህንነት መንፈስ ታድለይ ዘንድ እኔ ልጅህ እማልድሃለሁ። ለቅዱስ አገናነዝህና በልዳዊት ስፍራ ለተፈጸመ መቃብርህ ከመቤታችን ፍልሰተ ሥጋ ጋር አንድ ለሆነ ፍልሰተ ሥጋ ሰላምታ የሚገባ ገባሬ መንክራት ኃያል ሊቀ አእላፍ ቅዱስ ጊዮርጊስ ሆይ ጠፈሯ መብረቅ ነጎድጓድ ውበቷ ወደሆነላት ብርሃናዊቷ ገነት በአማላጅነት ረድኤት እንድታስገባኝ እለምንሃለሁ። ድርሳንንና መጽሐፍትን በማብዛት ብቻ ሳይሆን በየጥቂቱ ባንደበቴ ያመሰገንኩ ገባሬ መንክራት ከራዲዮን ከተሰኘ ወፍ ይልቅ ፈዋሴ ዱያን ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ከሰላም የተነሳ ቅዱሳን መላእክት የእኔ ልጅህን ፍጹም ልመና ተሰማይ ዘንድ እማጸንሃለሁ።
ስለ ድንግል ማርያምና የጥበብ ሕንፃ ማይፈድ ስለሆነ አንድዬ ልጇ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ወንጌልን ሰብከ መከራንም ተቀብለ ሰማዕት ይሆንክ በነጭ ፈረስ የተቀመጥህ ገባሪ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ሰላም ልሃለው። ስለ ጌታችን ኢየሱስ ክርስቶስ ስም ብለህ ሥጋ ለ4 እና 6 ክፍል እስኪቆራረጥ በሰማዕትነት የተቀበልከውን ሲቃይ የታገስህ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሰላም ልሃለው። ጥበብ አሳድጋ ማደሪያዋ ያደረገች የእውቀት ቃልን አስተምረ ሚስቱን ወንጌልን በማስተማር አማኝ ክርስቲያን አድርገህ ከከሃዲው ዱድያኖስ የለየ ተርቢኖስ የተሰኘ ሁለተኛ ስም ያለ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሰላም ልሃለው። ዜና ዝክርህ የሚጥምና ፈጽሞ ያማረ መዓዛሃም ከዱር ገነት ይልቅ የሚሸት የአልማዝ አለት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለአንተ ምስጋና ይገባል። ሽቶን የሚቀምሙ ከሚያጣፍጡት ሽቶ ይልቅ ዋጋ እጅግ ድንቅ የሆነ ስለ ቀናች ሃይማኖት ነፍስን የሰጠ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ምስጋና ይገባል። የጥምቀት ጸጋን የለበሱ የገነት አእዋፍ ምእመናንን ከጥላ ስር የሚጠለሉብህ የዘንባባ ዝንጣፊ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ለአንተ ምስጋና ይገባል። አንደበቴ ብቻ ሳይሆን ልቦናዬም የሚወድህ የኔ የድሃው አባት ሀብቴና ወርቄ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ምስጋናዬን ችላ ሳትል ተቀብለ ዋጋዬን ታድለይ ዘንድ እማጸንሃለሁ። የእመቤታችን የቅድስት ድንግል ማርያም አገልጋይ ከጽጌረዳም ይልቅ ምዑዝ የሆነ የሀገረ ልዳ ኮከብ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሰላም ልሃለው። ለሀገሩ ልዳና ለደብሩ የነጭ ፈረሱ ተረከዝ በቆመበት ለተከነወነ መቃብርህም ሰላምታ ይገባል። ሊቀ ሰማዕት ቅዱስ ጊዮርጊስ በረድኤቱ አቅፎ እርሱ ወደ መራኝ ሀገሩ ገነት እንዲመራኝ እማጸነዋለሁ። ለብርቱም ለደካማ ፍጥረት ሁሉ ፈጥነ የምትራዳ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ እንደ እመቤት ቅድስት ድንግል ማርያም አንተም ከበቀልና ቂም የተለየ ሩህሩህ ልቦና ለሰዎች ሁሉ የምታዝን ደግ ሰማዕት ነህ። በላይ በሰማይ በታችም በምድር እንደ እመቤት ወላዲተ አምላክ ቅድስት ድንግል ማርያም በብዙ ፍጥረት ዘንድ የዋህ የሆንክ ተርቢኖስና ጊዮርጊስ እንደተሰኙ 2 ስሞች የሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ስምህን ሞገስ ታድለይ ዘንድ በእናት ቅድስት ቴዎስታ ስም እኔ ልጅህን እማጸናሃለሁ። አማላጅነትን በመታመን ለሚጠራ ሁሉ ከነፋስ አውሎ ይልቅ ፈጥነ የምትደርስ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የሩህሩህ አምላክ እግዚአብሔር ርኅራኄን ተጎናጽፏልና በፍጹም ይቅርታ ተመልክተ የኔን አገልጋይህን የልመናዬን ጩኸት ትሰማ ዘንድ እለምንሃለሁ። ሕዙናንን የምታረጋጋ አባቴ ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለጠላቴ መሳቂያ ለጠላቶች ስድብ ለጎረቤቶች መዘባበቻ እንዳልሆን እኔ የልቤን ሐዘን ስነግርህ ወደ እኔ ቀርበ የቃሌን ጩኸት ትሰማ ዘንድ እማጸንሃለሁ። አባቴ ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለጠላቶች ሁሉ መሳቂያና መዘባበቻ እንዳልሆን ልመናዬን ሰምተ ጩኸቴንም አድምጠ እኔ ልጅህን አገልጋዬ ወዳጄ ብለህ ትቀበለኝ ዘንድ እማጸንሃለሁ። ሐዘንን እንደሚያስረሳ እጅግም ደስ እንደሚያሰኝ ጥዑም ወይን የሚጥም በአማላጅነት ፈጥኖ የሚደርስ ገባሪ ተአምር ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ እኛ ባንተ አማላጅነት እንታመናለንና የምንለምንህን መጠራታችን ሰምተ በባህርም በየብስም ፈጥነ ትረዳን ዘንድ እንለምንሃለን። የልዑል እግዚአብሔር ሰማዕት ፍጡነ ረድኤት ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ የነጋዴ ድካም ያለ ትርፍ ከንቱ ነውና ኀፍረት እንደሆነ ሁሉ እኔ አገልጋይህን በየዕለቱ ትረዳይ ዘንድ እለምንሃለሁ።
በአማላጅነትህ ለሚታመን ሁሉ በመከራና በችግር ጊዜ ከዓይን ጥቅሻ ይልቅ ፈጥነሽ የምትደርሽ እመቤታችን ወላዲት አምላክ ቅድስት ድንግል ማርያም ሆይ በቤተ ላባ አባታችን ያዕቆብን የተራዳሽው አንቺ ነሽ። ዛሬም በሐሳብም በልብም የማይወድሽ ሰው ቢኖር ከወገኖቹ ተለይቶ ይጥፋ። ይቅርታን የምታሰጭ የተወደድሽ እመቤታችን ወላዲት አምላክ ቅድስት ድንግል ማርያም ሆይ የኔ ልጅሽ በደል በአማላጅነትሽ እየተቆጣጠርሽ ባታማልጄ ኖሮ አንዲት ሰዓትም መቆየት ባልቻልኩም ነበርና ስላደረግሽልኝ ሁሉ ምን እከፍልሻለሁ? በስሉስ ቅዱስ ማመንን ፈጽመህ እየሰበክህ ለ7 ዓመታት ፍጹም ገድልን የተጋደልህ ኃያል ድካምም የሌለብህ ገባሬ ተአምር ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ዳግመኛ እንዳይጣሉኝ ጠላቶችን በትናቸው፣ በሌሊትም የሚያስደነግጥ የቅዠት ሕልምን እንዳላይ ጠብቀኝ። ከሃዲው ንጉሥ ዱድያኖስና 70 ነገሥት ስለ ክርስቶስ ስለመሰከረ አካላቱን እየቆራረጡ በሥጋው ያሰቃዩት የልዑል እግዚአብሔር ወታደር ፈጡነ ረድኤት ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስን እነሆ በተጋድሎ ዝናውን ስንሰማ ግርማ ሞገሱ ከሰማዕታት ሁሉ ይበልጣል። በጌታችን መድኃኒታችን ኢየሱስ ክርስቶስ በተሰጠው ቃል ኪዳን የተሾምህ በመከራና በሐዘን ፈጥነህ የምትደርስ በስባር እግርህ ሳይቀር ጸንተህ ቆመህ የተጋደልህ ልዳዊ ገባሪ ተአምር ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በእኔ ላይ በሰይጣናዊ ምክር የተሰለፉብኝ ጠላቴን እንደ አለት በጸና ኃይል የአማላጅነትህ ክንድ ራሱን ቀጥቅጥልኝ። አቤቱ የቅዱስ ጊዮርጊስ አምላክ ዘንልን። አቤቱ የቅዱስ ጊዮርጊስ አምላክ ራራልን። አቤቱ የቅዱስ ጊዮርጊስ አምላክ ይቅር በለን። አቤቱ የፍጡነ ረድኤት ገባሬ ተአምር ሊቀ ሰማዕታት ቅዱስ ጊዮርጊስ አምላክ ልዑል እግዚአብሔር ሆይ ስለ ወዳጅ ሊቀ ሰማዕታት ቅዱስ ጊዮርጊስ ብለህ ሁላችንም ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን። ሐዘንን ለሚያስረሳ ጥዑም ወይንን ለሚያስንቅ ጣዕመ ስምህ ሰላምታ የሚገባ በአማላጅነት የተመሰከረልህ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ እኔ ልጅህ ፈጽሜ በአንተ አምናለሁና በባህርም በየብስም ጉዞዬ ሁሉ ፈጥነህ እርዳኝ። ሰሌዳ ሞገስ መጽሐፉ ለሆነለት እንደ ንጹሕ የጊደር ወተት ሁሉን ደስ ለሚያሰኝና ለሚያበረታታ ዝክረ ስምህ ሰላምታ የሚገባ ጥዑመ ዜና ቅዱስ ጊዮርጊስ ሆይ ሰላምንና የአማላጅነት ረድኤት በእኔ ልጅህ ላይ ያድር ዘንድ እለምንሃለሁ። ቅዱስ ራስህ የስቃይ ግምጃን በተጎናጸፈ ጊዜ ስለ ሰማዕትነትህ በፈሰሰ ደም ፍሳሽ ለቀላ የራስ ጸጉርህ ሰላምታ የሚገባ የነፍሴ አማላጅ ልዳዊ ገባሬ ተአምር ቅዱስ ጊዮርጊስ ሆይ አንደበቴ ስምህን ጠርቶ ሳይፈጽም በችግሬ ጊዜ እዚህ ነኝ አለውልህም በለኝ። ከቅዱስ ናላህ እንደ ጎርፍ ደም እስከሚፈስ ድረስ በመጥረቢያ የፈለጡ የቀጶዶቅያ ኮከብ ልዳዊ ገባሪ መንክራት ቅዱስ ጊዮርጊስ ሆይ አባት የሚወደው ልጁን ለመርዳት እንደሚፋጠን በመከራና በጭንቀት ጊዜ እኔ ልጅህን ለመርዳት ትፈጥን ዘንድ እለምንሃለሁ። አላውያን በጋለ ብረት ክዳን ለሸፈኑት ቅዱስ ፊት ሰላምታ የሚገባ ገባሬ ተአምር መምህረ ወንጌል ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ በየስፍራ ሁሉ ስምህን በጠራው ጊዜ መልኩ ያማረ ነጭ ፈረስ ደስ ይለዋል። 7 ዓመታት እስኪያልፉ ድረስ ስለ ክርስቶስ ስም ብለህ የተቀበልካቸውን ልዩ ልዩ ስቃያትን ሲመለከቱ ለኖሩ ቅንድቦች ሰላምታ የሚገባ በትዕግስት የጸና ልዳዊ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ነፍሴን በአማላጅነት ማረፊያ ውስጥ ታኖራት ዘንድ እመኛለሁ፣ ፍጹም ተስፋዬም አደርጋለሁ። የካሃዲ ዱድያኖስን ግርማን ከማየት የተነሳ ላላፈገፈጉ ቅዱሳት ዓይኖች ሰላምታ የሚገባ የጽድቅ ዕንቁ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሥጋ ወደ ተቆፈረ ጉድጓድ በተጣለ ጊዜ
በሁለተኛይቱ ሰማይ የተሾመ መልአክ እንዳወጣ እኔ ወዳጅህንም ከጥፋት አዘቅት ውስጥ አውጣኝ። ለቅዱሳት ጆሮች ሰላምታ የሚገባ የክህደት አራዊት ሰባ ነገሥታትን ድል ያደረገ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በድብቅ የሚሸምቁብኝንና በርቀት የሚያሙኝንም በእኔ ጆሮ ፈንታ ጆሮ ሰምቶ ታዋረዳቸው ዘንድ እለምንሃለሁ። ቅዱስ ራስህ በጽኑ መዶሻ በተደበደበ ጊዜ ደም እንደ ሞገድ ለፈሰሰባቸው ጉንጮች ሰላምታ የሚገባ በእግር መርገጫ የተረገጥ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ስለ እኔ በደል በተጋድሎ ያገኘው አማላጅነት እጅግ የበዛ ይሆን ዘንድ በአደባባይ በተቀበልከው ሲቃይ እማጸናለሁ። ከረከሰ የጣዖት መሠዊያ የተገኘ መዓዛ ዕጣንን ላላሸተቱ አፍንጫዎች ሰላምታ የሚገባ ክፉን የቤሩት ዘንዶ ድል የነሳ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ከኔ ላይ የጠላትን የበቀል ዛቻ ታስወግድ ዘንድ በዙሪያ ረድኤትህ መንጭቶ እንደ ጎርፍ ይፍሰስ። መምለኪያነ ጣዖታትን ለማሳፈር የጌታችን መድኃኒታችን ኢየሱስ ክርስቶስን ስም ለማመስገን ለወደዱ ከንፈሮች ሰላምታ የሚገባ ስቃያትን ሁሉ የታገሰ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ የምትቀመጥበት ነጭ ፈረስህ እግሮቹን እያሽቀዳደመ ወደ ጠላቴ ለመድረስ ፍጥነቱን ሳይቀንስ ይሩጥ። የስቃይ ዘይት በላዩ የፈሰሰበት አፍህ ሰላምታ የሚገባ ክፉን የቤሩት ዘንዶ ድል የነሳ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በደስታ በሚገኝ ምስጋና ከፊትህ ቆሜ አንተን እጅ መንሳትስ ሕሊናዬ ፈርቷልና የሰላምታ ድምፅህን ሰማ ዘንድ በወደድሁ ነበር። የኃጢአት ጨርቋን ላልቀመሱ ጥርሶች ሰላምታ የሚገባ እንደ ብርሃን የደመቀ ኮከበ ልዳ ቅዱስ ጊዮርጊስ ሆይ ቢሩታዊቷን ወጣት ከደራጎን አፍ እንዳዳንካት አማላጅነትህ ለነፍሴ መጠለያዋ ነውና ዘወትር ከጠላት ወጥመድ እንድታድናት ትማጸናለች። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ስም የአላውያን ፊት ሳይፈራ መስክሮ እውነትን ለተናገረ አንደበትህ ሰላምታ የሚገባ የስቃይን ሸክም የታገሰ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ አንደበቴን ለምስጋና መሰንቆ አድርጌያቸዋለሁና ስሜን ከስምህ ጋር ትመዘግብልኝ ዘንድ እለምንሃለሁ። እኔ ክርስቲያን ነኝ ብሎ በከሃዲ ዱድያኖስ ፊት በግልጽ ለተናገረ ቃል ሰላምታ የሚገባ ስለ ክርስቶስ ስቃይን መቀበልን ምግብ ያደረገ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ወንድሞችህና ቅዱስ መርቆሬዎስ ከበውህ የበረከት እጅህን በላይ ታኖር ዘንድ ፈጥነህናልኝ። ሙታንን እፍ ብሎ ያዳነ የእሳት እስትንፋስ ለሆነ እስትንፋስ ሰላምታ የሚገባ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ በእውኑ ወዳጅ ወዳጁን የሚወደው በከንቱ ነውን? በሁሉ ነገር ሊረዳውስ አይደለምን? እንኪያስ አንተም በየዕለቱ እኔን ለመርዳት ትጋ። ስለ ክርስቶስ ብለህ መርዝን በጠጣ ጊዜ ስንኳ የሚሰቀጥጥ ክፉ ደዌ ላልያዘው ጉሮሮ ሰላምታ የሚገባ በግንድ ላይ ታስረ የተሰቃየ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ለወፍ የዱር ዛፍ መጠለያ እንደሚሆነው የአማላጅነት ማዳን ጥላ ይሁነኝ። በሰይፍ በተቆረጠ ጊዜ ወተትና ማርን በማመንጨት ታላቅ ኩሬን ለመሰለ አንገትህ ሰላምታ የሚገባ አስጨናቂዎች የስቃይ አባት ዓመታትን የታገሰ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ነፍሴ ከምታርፍበት አጠገብ አብረን እንድንኖር መኖሪያ አዘጋጀውልህ ብለህ የደስታን ቃል አሰማኝ። ለ7 ዓመታት ትዕግስትን በማዘወትር አስጨናቂዎች መከራዎችን ለተሸከመ ትከሻ ሰላምታ የሚገባ አስጨናቂዎች የስቃይ 7 ዓመታትን የታገሰ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የድል በትርን ይዘህ ሁል ጊዜ እንደሚገሰግስ አርበኛ ጠላቴን ትመታለይ ዘንድ ፈጥነህ ገስግስ። 100 ጊዜ 100 ግርፋትን እንደ ልብስ ለተከናነበ ጀርባ ሰላምታ የሚገባ
ከሽቱ ሁሉ ይልቅ ደስ የምታሰኝ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ሕሊና የተመኝቶት አንደበት የሚናገረውን ሁሉ ያለማጓደል ፈጥነህ አድለኝ። የብረት ችንካር ላልጎዳቸው ደረት ሰላምታ የሚገባ የጽድቅ አዝመራ ፍሬ ዘርን 100 እጥፍ በማድረግ የተጋደልክ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ የስንዴ ሥጋ ቅንጣት ሞቶ በሚነሳበት ጊዜ የሕይወት ቅንጣትም ከእርሱ ጋር በአንድነት ቀብረው ዘንድ ፍቀድልኝ። የሲቃይ ክብደቱን ችሎ መከራን ለታገሰ ሕፅን ሰላምታ የሚገባ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ለአንተ ወደ ተዘጋጀው ማረፊያ ለመድረስ ከገደሉ የተነሳ ቢከብደኝ እንኳ ኃይለ ረድኤትህን ለማሻገር ክንፍ ይሆነኝ ዘንድ ለምንሃለው። በሰንሰለት ለተሰቃዩ እጆች ሰላምታ የሚገባ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ በላይ የጭንቅና የአስተዳደር በደል በላይ በብዙ ጊዜ ሌላ የሚወስደው ሀብትን ሳይሆን የሰላምና የፍቅር በጎ ሥራ መገኛ የጽድቅ ገንዘብን አተርፍ ዘንድ በማስተዋል በጎ የምክር ጎዳና ምራኝ። አውሬ ዲያብሎስን በጸሎት ጦር ለመውጋት እንደ ብረት ቀስት ለሆኑ ክንዶች ሰላምታ የሚገባ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ በሙሽራው ክርስቶስ ግብዣ ጊዜ ወደ ውስጥ እንድገባ ወዳጄና በውጭ አትቁም ብለህ እንድታስገባኝ እለምንሃለሁ። ደራጎን ዘንዶን ለመግደል የብዙ አንበሶችን ክንድ ያህል ለጠነከሩ ክርኖች ሰላምታ የሚገባ በሁሉ ዘንድ የምትወደድ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ አውሬ ዲያብሎስን ለማጥፋት አሰርህን እከተል ዘንድ ክርንህ በክርኔ ላይ ኃይል ያደርግልኝ። በሰንሰለት ለታሰረ ድንቅ መከንጃ ሰላምታ የሚገባ ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ አንተን ጠበቃ አድርጌያለሁና በመውጣቴም በመግባቴም ጊዜ ፍጹም እንዳልሳሳት በነቢይ አምሳል ራእይን ግለጽልኝ። ድል መንሳትን ተስፋ አድርገው ለተቸነከሩ መሃል እጆች ሰላምታ የሚገባ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ወዳጅ ወዳጁን በሚለምነው ጊዜ ፈጥኖ እሺ ባይለው መልካም አይደለምና በየማለዳው የሚለምንህ ልመናዬን ተቀበለኝ። ለመጀመሪያዎቹ የእጅ ጣቶችና ዳግመኛም በየጫፎቻቸው ለሚገኙ ጥፍሮች ሰላምታ የሚገባ በብረት አልጋ ላይ የታሰረ የተሰቃየ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ቅዱሳት ጣቶች ዋጋዋ የሚያስደንቅ ቅዱስ ቅብአ ዘይትን በራሴ ላይ ያፈሱልኝ ዘንድ ማጸንሃለሁ። በዋሻ ጭላንጭል ለተጨነቀ በሰይፍ በተቀደደ ጊዜም ለቆሰለ ጎን ሰላምታ የሚገባ ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ልቤ አንተን ወዷልና ሰማያዊ ሙሽራ ጌታችን ኢየሱስ ክርስቶስ ለፍርድ በመጣ ጊዜ ከአንተ ጎን እንድውል እርዳኝ። የዓለት ምሰሶው ሸክም ጭንቅ ይልቅ በእጅጉ ለተጨነቀ ሆድ ሰላምታ የሚገባ የአምላክ ቅዱስ እግዚአብሔር ወዳጅ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ በኃጢአት ሕመም ሆዴ እንዳይጮህ ደስ የሚያሰኝ አማላጅነትን መሰንቆ በማስተዋል ጆሮዬ እንድታሰማኝ እለምንሃለሁ። በቸልታ በደልን አብቅሎ በአመክንዮትም ኃጢአትን ላላሳደገ ንጹሕ ልብህ ሰላምታ የሚገባ ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ባለሀብት ገንዘቡን በየማለዳው እንደሚቆጣጠር አንተም በየዕለቱ ኃጢአቴን ለማስተሰሪ ሰውነቴን ለመጠበቅ ጎብኝ። የእግዚአብሔር አብ ጥበብ ማደሪያ የሆኑ ዘንድ እንደ መዝገብ ለጸኑ ኩላሊቶች ሰላምታ የሚገባ ለተቸገረው ሁሉ ፈጥነ የምትደርስ ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ንብ ማርን እንደሚከበው ፈጣኑ የአማላጅነት ማዳን ዙሪያዬን ከቦ እንደሚጠብቀኝ ማጸናለሁ። ከሰማያዊ ሙሽራ ጌታችን ኢየሱስ ክርስቶስ ጋር በሞቱም በትንሣኤውም አንድ በመሆን በማስተዋል ለመከረ ቅዱስ ሕሊና ሰላምታ የሚገባ ደዌን የምትፈውስ ኃያሉ ሐኪም ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ወጣቷ ቤሬታዊትን ከዘንዶ አፍ እንዳዳንካት
የኔንም ቀሪ ሕይወቴን ከጥፋት ሁሉ ታድነኝ ዘንድ እለምንሃለሁ። አቤቱ የሊቀ ሰማዕት የቅዱስ ጊዮርጊስ አምላካችን ልዑል እግዚአብሔር ሆይ ስለ አማላጅነቱ ርኅርኅተ ልብ እመቤታችን ቅድስት ድንግል ማርያምን ብለህ ሁላችን ይህንን ድርሳኑን የሰማኑን ትጠብቀን ዘንድ ከሊቀ ሰማዕት ቅዱስ ጊዮርጊስ በረከት ረድኤት በሰጠኸው ቃል ኪዳን ሁላችን በያለንበት በበረከት እንድታድለን እንለምንሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደኑ ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይ ዘንድ ለዘላለሙ አሜን።